ሻቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። የኢትዮጵያ ሕዝብ፣ የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ መንግስት ክህደት አያውቅም። ክደን አናውቅም። በቀደም ምግበይ ኃይሌ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልከውልኝ ነበር። እኛ እንደ ምግበይ አይደለንም፣ አንክድም፣ ቃል አንሰብርም። ምግበይ ኃይሌ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እንደ ምግበይ ቂም የምንይዝ ቢሆን ኖሮ፣ እንደ ምግበይ ካዲ ብንሆን ኖሮ እጃችን ገብቶ ነበር። እንደ ምግበይ ካዲ ብንሆን ኖሮ ስብሐት ነጋን ከጉርጋዳ አውጥተን ውጭ ሀገር እንልከውም ነበር። ምክንያቱም እኛ መንግስት ነን። የህዝብ ኃላፊነት አለብን። የአገር ታሪክ መጠበቅ አለብን። ጠባሳ ነገር ለማህበረሰብ ቁርሾ የሚተው ነገር መስራት የለብንም። እንታገሳለን። እንደ ሰሜን እዝ ተገርተን፣ እንደ ሰሜን እዝ ተገለን፣ ተክደን የካደንን ሁሉ እንታገሳለን። አገር ነው የምንመራው። ምግበይ እጅ ቢሰጥ አምሩንም ማለት አይችልም። ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። እኛም በዚህ መክሰስ አይችልም። ይልቅ እንደ 2013 ዳግም መፎከር የለበትም። 2013 እንደዛ ፎክሮ ጦርነቱን ለኩሶ ጀምሮ የሆነውን ውጤት ያውቃል። ልክ እንደ 2013 ዛሬ በ2018 መፎከር የለበትም። ያኔ እንኳን ቢፎክር ያምርበታል። ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዛ አይደለም። መፎከር ዛሬ የሚፎክሩ ጀነራሎችን የዛሬ ፉከራ በትግራይ ህዝብ ዘንድ ጎበዝ፣ ጀግና አያስብልም፣ አያስገኝም። ጀግንነት አያስገኝም። ጎብለል አያደርግም። ምክንያቱም የ2013 ፉከራ በትግራይ ህዝብ ላይ ያመጣውን ጣጣ የትግራይ ህዝብ ሙሉ በሙሉ ገብቶታል። ስለገባው የአሁኑ ፉከራ ተባባሪ አይደለም። የትግራይ ህዝብ ይልቅ መውጫ መንገድ ነው የሚፈልገው። አሁን ከገባበት መውጫ መንገድ ነው የሚፈልገው። ምግበይ ኃይሌ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል እኮ ለኔ
በቀደም የሚያወራውን አይታችኋል። ምን አይነት ስብዕና ነው ይሄ? ምን አይነት ስብዕና ነው? በበቃኝ ጦርነቱን በበቃኝ ከጨረስክ በኋላ ባክ ተመልሰ መፎከር ትክክል አይደለም። በበቃኝ እኮ ነው የጨረሱት። ኢቭን መካከላቸውም ልዩነት ፈጥሯል። በፊት መስሏቸው ትግራይ ህዝብ ላይ አደጋ የመጣ መስሏቸው ተቀስቅሰው ምን ብለው የተደባለቁ አሁን ተለይተዋል። ህዝቡ አሁን ተለይተዋል። ራሱ ተዋጊው አሁን ተለይተዋል። አሁን ብቻ የመቅረት ዘመን መጥቷል። ብቻ የመቅረት ዘመን መጥቷል። ከፍተኛ ስጋት ነው ያለው። ስለዚህ ይፎክራል። ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው። ይሄ ራሱ ክደት ነው። ሌላ የክደት መልክ ነው። ጄኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻዕቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን። የሚል ነገር እየተካሄደ ነው። በሌላ መልክ የሚገለጽ ክህደት። አክሱም የህወሓት አይደለም። አክሱም ህወሓት የሚፎክርበት ታሪክ አይደለም። አክሱም የኢትዮጵያ ህዝብ ታሪክ ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት። በቂ ከበቂ በላይ ናቸው። የጦረኛ መንግስት ቢሆን ኖሮ ጦርነት የሚናፍቅ ቢሆን ኖሮ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስከ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት። ግን በጦርነቱ ህወሓት ይሸሻል። የትግራይ ህዝብ ይጎዳል። ባለፈው ጦርነት ያየነው እሱ ነው። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው። ዳግም ያሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል ተብሎ ነው። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ተንጓሎ ይቀራል በሚል ነው ይሄድን ያለን። ኢትዮጵያ የአርበኞች ሀገር ነው ከድሮ ጀምሮ፣ ዛሬም የአርበኞች አገር ነው። አርበኞች ናቸው አገር አቆይተው እዚህ ያደረሱት። ከጠቀሜታ አንጻር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን
የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ክብራትና ክብራን ቀደም ሲል ያደመጣችሁት ንግግር የቀድሞው ጠቅላይ ሚኒስትርና ኢትዮጵያን የባህር በር አልባ ያደረገውን ፓርቲ የመሩት መለስ ዜናዊ ሲሆኑ ይህ ደግሞ ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። የ49 ዓመቱ አብይ አህመድ አሊና ኢትዮጵያን ዳግም የባህር በር ባለቤት ስለማድረግ የሚያወራው መሪ ድምፅ ነው። ቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። 100 ሚሊዮን የሚጠጋ ህዝብ በእግር መንገድ ርቀት እንዴት ወደብ አልባ ይሆናል? እንዴት ወደብ ይዘጋበታል? ሲል አቶ መለስ አንተን ይሄን የሚያገባህ ነገር አይደለም ብሎ ጮኸበት ይባላል እና ኮህን ተናግሮታል እንደውም እና በእውነት በፍጹም በኢትዮጵያ ላይ ተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ለምሳሌ ኢትዮጵያ ላይ ተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ሌላም ምሳሌ አለ። ለምሳሌ ጾረና የድንበር ኮሚሽኑ የኢትዮጵያ ግዛት ነው ወደ ኢትዮጵያ መታጠፍ አለበት ሲል የኢትዮጵያ ተወካዮች አይ ጾረና የኤርትራ ግዛት ነው ወደ ኢትዮጵያ መምጣት የለበትም ብሎ ተከራከሩ። ለምንድን ነው እንደዛ ያሉት? ማንም የሚያውቅ የለም። ሁለቱም የኢትዮጵያ መሪዎች ናቸው ቢባል ማን ያምናል? በእርግጥ አንደኛው በሞት ተለይቶናል። አንደኛው ቆልፎብን ሄዷል፣ ሌላኛው ቁልፉን ይፈልጋል። አሁን ድረስ የብዙዎች ጥያቄ፣ የብዙዎች ግራ መጋባት ሆኖ የቆየው ጉዳይ ይህ ሰው ማን ነው፣ እንዴትስ ወደ ስልጣን መጣ የሚለው ነው። በእርግጥ አንዳንዶች ይህን ጥያቄ የሚጠይቁት ከንቀት በመነጨ ስሜት ሲሆን፣ ሌሎች ግን የሚጠይቁት በድፍረት የሚያደርጋቸውንና የሚወስናቸውን ውሳኔዎች ካዩ በኋላ ነው። መጋቢት 24 2010 የአሁኑ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ወደ ስልጣን የመጡበት ቀን ነው። አብዛኞቻችሁ የምታስታውሱት ነው። ኢህአዴግን በበላይነት ይቆጣጠሩና እንደፈለጉ ያሽከረክሩ የነበሩት ህዝባዊ ወያኔ ሓርነት ትግራይ ህወሓቶች አብይ በመጣበት መንገድ ይፈራርሳሉ ብሎ የገመተ ሰው ወይም እኔ የገምት ነበር ብሎ ሲናገር ያደመጥኩት አንድም ፖለቲከኛ የለም። ሁሉም ነገር ተአምር ነው። አሁን ድረስ ለብዙዎች የአብይ አመጣጥ ግራ አጋቢ ነው። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አብይ አህመድን ትላንት አንተ በፍጹም ወደ ስልጣን አትመጣም ጋኔን አለብህ ብሎ የተሳለቁበት ሰዎች ዛሬም ጋኔን አለብህ እያሉት ነው። ልብ በሉ። ጋኔን አለብህ ብላችሁ የናቃችሁ ሰው ስልጣን ላይ ወጥቶ እናንተን ጋኔን አለባችሁ ለሀገሬና ለሕዝብ ያጠቅሙ ብሎ ከሀገር ሲያባራችሁ ኤንድ እናንተ በተባረራችሁበት ሀገር ሆናችሁ ጋኔን አለብህ እያላችሁ ነው አባራሪያችሁን። ለማ መገርሳም አለ ወርቅነህም አለ አንድ 10 እንሆናለን። ተጋብዘን ለማክበር ይሄድ ነው 27ኛ በዓል እሱም የሰማ አብይ እዚህ ያለው አብይ አልኩት ነገርኩት። ያው እኔ ነገርኩት አንተ ከፍተኛ ጂኒዎች ያሉ ይመስለኛል ቁጥር አጋንንት ማለት ነው። በኢትዮጵያ ሶሻል ሚዲያ ታሪክ የኔን ያህል ማህበራዊ ሚዲያ ላይ ጽንፍና ጽንፍ የረገጡ በተለያዩ ሳቢ ውስጥ ያሉ ፖለቲከኞችን ሰብስቦ ለረጅም ዓመት ያወያየ አንድም የሚዲያ ሰው የለም። ይህን ሁላችሁም ትመሰክራላችሁ። በዚህ ሁሉ ጊዜ ብዙ ነገሮችን ታዝቤያለሁ። ብዙ ሰዎች አብይ አህመድ ከተቀናቃኞቹ የሚለይበት ዋነኛ ነገሩ ቀድሞ ማሰብ መቻሉ ነው ይላሉ።
ጠቅላይ ሚኒስትሩ መጪው ጊዜ በዓለም ዙሪያ አስከፊ ሊሆን ይችላል፣ እናንተ ግን የከተማና የጓሮ እርሻ ይኖራችሁ ሲሉ ተቃዋሚዎቹ ስለ እርዳታ ስንዴ ያወራሉ። ጠቅላይ ሚኒስትሩ ከተማን ስለማስፋፋት አስበው ሪዞርቶችን በየቦታው ሲገነቡ ተቀናቃኞቻቸው አዲስ አበባ የማናት በሚል ጉንጭ አልፋ ክርክር ሲያደርጉ ይውላሉ። ጠቅላይ ሚኒስትሩ ስለ ሰው ሰራሽ አስተውሎ ዓለም ስለደረሰበት ስልጣኔ እንድረስ ብለው ስለ ኤአይ ሲያወሩ አሁንም ተቀናቃኞቻቸው ስለ ሰው ሰራሽ የብሔር ግጭቶች ያወራሉ። ኦሮሞን ገደለው፣ አማራን አግደለው፣ ትግራይን አስወጣ፣ ኦሮሞ ገደለኝ፣ አማራ ገደለኝ፣ ትግራይ ገደለኝ በሚሉ ወሬዎች አብይ ወደ ስልጣን በመጣበት ቀን ኢትዮጵያን የባህር በር ባለቤት ስለማድረግ ስለ አሰብ ሲያወራ ተቀናቃኞቹ ሻዕቢያን ስለማምለክ ያወራሉ። አንዳንዶች መጀመሪያ የውስጥ ጉዳዮችን አተኩሩ፣ እነሱን አጽዱ እንጂ ስለ ሻዕቢያ አታውሩ ይላሉ። ይህ በነገራችን ላይ የሻዕቢያ አስተሳሰብ ነው። ሻዕቢያ ወደሱ እንዳትመጣበት የሚሰጥ አጀንዳ ምንድነው? መጀመሪያ የውስጥ ጉዳይን አጽዳ የሚል ነው። የውስጥ ችግር ግን የሚፈጥረው ሻዕቢያዎች ናቸው። አሁን የባህር በር እየተጠየቀ ያለበት ወቅት ላይ ነን። በኢትዮጵያም ሆነ በሻዕቢያ መንግስት በኩል እንካ ሰላምታው በርትቷል። ባለፈው ስርዓት ኢትዮጵያ የባህር በር ያጣችበት መንገድ ቢፈለግ ቢዳሰስ አንድም ማስረጃ የለም የሚሉት ጠቅላይ ሚኒስትሩ ሀገሬን ዳግም የባህር በር ባለቤት ስለማድረግ 30 ዓመት አይፈጅብኝም እያሉ ነው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። እንዳናለማ እንዳናድግ ፖለቲካ ሊሰሩ የሚመጡ የነበሩት ቲንክ አባውት እኔ ጎንደር ነው የተወለድኩት። የሚካኤል ቀን ወጥታ አርሳለሁ ብትል አንዱ ሰውዬ በገጀራ ብሎ የሚጸድቅ ነው የሚመስለው። ሀቁን እናውራ። አሁን ያኛው ምንድነው? እንዳንሰራ እንዳናድግ የተደረገ ነው። ቅዱስ ሚካኤልን እኔ አይደለሁም ታላቁ መልአክ ነው የሚለው መጽሐፍ ቅዱስ። እሱ ያመሰገነው እንዴት ነው የማላከብረው? ስራህን እየሰራ ታመሰግነዋለህ። ትክክል። ጠባቂ መላእክት ነው። ግን ዛሬ ሚካኤል ነውና ከብትህን ወደ ጋጥ እንዳትልክ ውሃ እንዳታጠጣ ዛሬ እንዳታርስ ይሄ እንዳናድግ የተደረገብን ነው። ቅድም ያልኩት ደግሜ ደጋግሜ ወንድማችን የመጡት ሰዎች አስተምሮቱ ላይ በየገዳሙ የሚጽፉ ሰዎች የማናቃቸው ሰዎች ላለፉት 50 እና 60 ዓመት